ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ኮርስ የሆነውን የባዮሎጂ ዩኒት 1ን ቻፕተር 1ን ማየት እንጀምራለን። the science of biology የሚለውን ምዕራፍ ማለት ነው። እንግዲህ ተማሪዎች በዚህ የዩቲዩብ ቻናላችን በተከታታይ እስከ ፈተናችሁ እስከ ኤግዛማችሁ ድረስ ለእናንተ የሚያግዙ ማቴሪያሎችን ፓወርፖይንቶችን ጥያቄዎችን እያዘጋጀን በዚህ የዩቲዩብ ቻናል አብረን እንቆያለን እስከ ኤግዛም ድረስ። ጥያቄ አስተያየት ካላችሁ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ከወደዳችሁ ላይክ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ቻናሉን ሰብስክራይብ አድርጉ። በተከታታይ ባዮሎጂ ብቻም ሳይሆን ተጨማሪ ኮርሶችንም በዚህ ቪዲዮ በዚህ ቻናል በተከታታይ እንሰራላችኋለን። በዚህ መልኩ እንሄዳለን ማለት ነው። የመጀመሪያው የባዮሎጂ ቻፕተር ምዕራፍ the science of biology ነው። እንግዲህ ይሄ ቀለል ያለ ምዕራፍ ነው በአንጻራዊነት። ሌሎችም በእርግጥ ሃይ ስኩል ላይ የምታውቋቸው ናቸው። በአብዛኛው ምንም አዲስ ነገር የለም። ከ9 እስከ 12 ያሉትን ኮንሰፕቶች ነው እዚህ ላይ ሰብሰብ አድርገው ቀለል ባለ መልኩ ነው እንደው ያሉት በሞጁላችሁም ላይ ካያችሁ። ስለዚህ በዚህ ፓወርፖይንት አሪፍ ፓወርፖይንት ነች። ፓወርፖይንት የምትፈልጉ ከሆነ ኮሜንት ላይ በቴሌግራም አድራሻ ላይ ገብታችሁ ፓወርፖይንቱን ማግኘት ትችላላችሁ። እዛም ጆይን አድርጉ። እዛም ላይ ማቴሪያሎችን ቪዲዮዎችን በመለቀቅ ጊዜ እዛ ላይ ሼር ስለምናደርግላችሁ እዛ ላይ ቻናሉን ጆይን ቴሌግራም ቻናሉን ጆይን ማድረግ እንዳትረሱ። the science of biology እንዳልኳችሁ just introduction ነው። ከባዮሎጂ ጋር የተያዙ ኢንትሮዳክሽን ነገሮችን የምንማርበት ነው። እንግዲህ ባዮሎጂ ስንል a branch of science ነው that deals with living things። ይሄን ሎወር ግሬድ ላይ በደንብ የምታውቁት አንድ የባዮሎጂ ማለት አንድ የሳይንስ ብራንች ወይም የናቹራል ሳይንስ ብራንች ነው። ዋናነትም ህይወት ስላላቸው ነገሮች ነው የሚያጠናው። ኢቲሞሎጂካሊ የስሙም መነሻም ከዛ ነው። መነሻው the word biology derived from two Greek words meaning life and logos meaning study። ቃሉ የመጣው እንግዲህ ሲምፕሊ ሁለት የግሪክ ቃላቶች ወርዶች ናቸው አንድ ላይ ሆነው ባዮሎጂ የሚለው ባዮስ እና ሎጎስ ከሚለው ባዮስ የሚለው ላይፍ የሚለውን ይሰጠናል። ሎጎስ የሚለው ደግሞ ስተዲ ወይም ጥናት የሚለውን ይሰጣል። ሶ ባጭሩ the word biology come from two Greek words bios means life and logos means study። ስለዚህ ባጭሩ simply biology is the study of living things እንላለን። ከላይም ዲፊኒሽኑ ላይ እንደተመለከት ነው ማለት ነው። so biology is the study of life and living organism በአጠቃላይ ህይወት ስላላቸው ነገሮች እና ስነ ህይወትን የሚያጠና ሳይንስ ነው። ለዛም ነው ቃላቶችን አንድ ላይ ስናመጣቸው ባዮሎጂ ባዮስ እና ሎጎስን the study of life የሚለው the study of life and living organisms ህይወት ስላላቸው አጠቃላይ ነገር የሚያጠና ነው። አንዳንዴም ባዮሎጂ በሌላ አገላለጽ ላይፍ ሳይንስም ተብሎ ይጠራል። የህይወት ሳይንስ ተብሎ ይጠራል በሌላ አጠራር ማለት ነው ባዮሎጂ። so በአጠቃላይ ህይወት ስላላቸው ነገሮች ስለሚያጠና ነው። this is why biology sometimes known as life science. Many biologists are working on problems that critically affect our life such as the world's rapidly expanding population and disease like cancer, COVID-19 and AIDS ይለናል። ለምንድን ነው ባዮሎጂ መማራችን አስፈላጊነቱ ጥቅሙ ምንድነው የሚለውን ስንመለከት አብዛኛው ጊዜ ባዮሎጂስቶች ባዮሎጂ ጀስት ሳብጀክት ብቻ አይደለም። ሪል ወርልድ ላይ በኋላ እንመጣና አፕላይድ ባዮሎጂ እንላለን። በፒውር ባዮሎጂ የምናውቀውን ኮንሰፕት ተጠቅመን አፕላይ የምናደርጋቸውና
ሪል ወርልድ ላይ የምንፈታቸው ብዙ ችግሮች አሉ። የባዮሎጂን እውቀት ወይም የሳይንሱን እውቀት ተጠቅመን ለምሳሌ በጤና ብንወስድ ባዮሎጂስቶች ምን ያደርጋሉ? ስለሆነ በሽታ መንስኤው ምን እንደሆነ ኮቪድ ሊሆን ይችላል፣ ካንሰር፣ ኤድስ የመሳሰሉ በሽታዎችን ስለ በሽታው ያጠናሉ። እንዴት እንደተከሰተ፣ በምን አይነት ማይክሮኦርጋኒዝም እንደተከሰተ፣ እንዴት እንደሚራቡ እና እንዴት መድኃኒቶች ለነዛ በሽታዎች ይገኛሉ የሚሉትን ነገሮች ባዮሎጂስቶች ያጠናሉ። በተጨማሪም ከፖፑሌሽን አንጻርም የህዝብ ቁጥር በሚጨምር ጊዜ እድገቱ ምን ይመስላል፣ ዲማንዱ እና ለዛ አሁን ለምሳሌ ፖፑሌሽን በጣም በሚጨምር ጊዜ ብዙ ነገር ያስፈልጋል። ከኤንቫይሮንመንታል ኢሹ ይነሳል፣ የፉድ ሴኩሪቲ ይነሳል። ለምሳሌ ብዙ ፖፑሌሽን ባደገ ቁጥር በዛው ልክ የምግብ ዋስትናውም ማደግ መቻል አለበት። ስለዛ ምን ይደረጋል? ባዮሎጂስቶች ቴክኖሎጂን በመጠቀም ጄኔቲክ ኢንጂነሪንግ አሁን በደንብ እያደገ ያለ የባዮሎጂ አካል ነው። ጄኔቲክ ኢንጂነሪንግን በመጠቀም ምርታማነት ፕሮዳክቲቪቲያቸው ከፍተኛ የሆኑ ሰብሎችንም ሊሆን ይችላል፣ ከብቶችንም ሊሆን ይችላል እንትን እያዳቀሉ የተሻለ ምርት የሚሰጡ ለገበያው እና ለማህበረሰቡ ያቀርባሉ። ይሄም ትልቅ አስተዋጽኦ ነው። ከኢንቫይሮንመንትም እንዳነሳው ሁላችሁ ኢንቫይሮንመንትን አካባቢን አልፎም ፕላኔቷን በአጠቃላይ ፕሮቴክት ከማድረግ አንጻር ከግሎባል ዋርሚንግ ለአጠቃላይ ለሰው ልጆች ህይወት ላላቸው ነገሮች ምቹ እንድትሆን ኢንቫይሮንመንትን ከማጥናት ጋር ብዙ አስተዋጽኦ ያደርጋል ማለት ነው ባዮሎጂ። Biological science is so great importance to mankind, is a practical sense and has various scopes ይለናል። አሁን እንደተመለከትነው ባዮሎጂ እንግዲህ በጣም ሰፊ ሀሳቦችን ያነሳል። በጣም ሂውጅ ፊልድ ነው። በሳይንስ ደረጃ ብዙ ኤሪያዎች አሉ ሚነካቸው ማለት ነው። በጥናት ውስጥ በባዮሎጂ ጥናት ውስጥ የሚካተቱ የተወሰኑትን ግሩፕ አድርገን በካታጎሪ በዚህ ፒክቸር ላይ እንመለከታለን። የመጀመሪያው ባክቴሪዮሎጂ ነው። እዚህ ጋር እንደምትመለከቱት ከመጀመሪያ አንፃር ከሜን ግሩፕ ኦፍ ሊቪንግ ቲንግስ ስንል የተለያዩ አይነት የህይወት ያላቸውን ኦርጋኒዝሞችን ያጠናል። ከነሱ ውስጥም ባክቴሪዮሎጂ፣ ማይክሮባዮሎጂ፣ ዙኦሎጂ የመሳሰሉት ማለት ነው። ባክቴሪዮሎጂ ስንል ስለ ባክቴሪያዎች ያጠናል። ዙኦሎጂ በዋናነት ስለ እንስሳት ነው፣ አኒማሎች ነው የሚያጠናው። ማይክሮባዮሎጂ ደግሞ ስለነ በቃ ባይን ማይታዩ ሊቪንግ ኦርጋኒዝሞች አሉ አይደል? እነ ባክቴሪያ፣ ፈንገስ ምናምን። ባክቴሪዮሎጂ ደግሞ ስፔሲፊካሊ ጀስት ስለ ባክቴሪያ ብቻ የሚያጠና በዚህ ግሩፕ ሜን ግሩፕ ኦፍ ሊቪንግ ቲንጎችን ያጠናል። ሌላው ከፈንክሽን እንደ ስትራክቸር እንደ ፈንክሽን ከስትራክቸር እንዴት የህይወት ያላቸው ነገሮች ፓርታቸው የአካላቸው ምን ይመስላል እና ለዛ አካል ስትራክቸራቸውና እንደዚሁም ፈንክሽን እነዛ የአካል ክፍሎች ምን አይነት ፈንክሽን ምን አይነት አገልግሎት አላቸው በህይወት ባላቸው ነገሮች ምን አይነት ስራን የሚሰሩት የሚሉ ነገሮች በዋናነትም ፊዚዮሎጂ እንዴት የሰውነታችን ክፍል ይሰራል የሚለውን የሚያጠና ነው። ሂስቶሎጂ ደግሞ ስለ ቲሹ ምናምን በሰፊው ስለ ቲሹ የሚያጠና ሰብ ፊልድ ነው ማለት ነው በባዮሎጂ ውስጥ ያሉ ማለት ነው። ሌላው ከሊቪንግ ቲንግስ and their environment ይላል። ኢኮሎጂ፣ ኢንቫይሮንመንታል ሳይንስ፣ ባዮጂኦግራፊ የመሳሰሉ እንዴት ሊቪንግ ኦርጋኒዝሞች ከኤንቫይሮንመንታቸው ጋር አብረው እንዴት ይኖራሉ። ስነ ምህዳር ኢኮሎጂ ስንል ስርዓተ ምህዳሩ ኦርጋኒዝሞች ህይወት ያላቸው ነገሮች ከአካባቢያቸው ጋር የሚኖሩት በኤንቫይሮንመንታል ሳይንስ ይጠናል። ባዮጂኦግራፊ ስንል ደግሞ
ህይወት ያላቸው ነገሮች የት ይገኛሉ፣ አኗኗራቸው ምን ይመስላል የሚለው ነገር በአጠቃላይ ይጠናል። አፕላይድ ሳይንስ ጀስት በፒውር ባዮሎጂ የምናውቃቸውን ኮንሰፕቶች ተጠቅመን አፕላይ ያደረግን ፕራክቲካል ፕሮብሌሞችን ሶልቭ የምናደርግበት ነው። ባዮሎጂካል እውቀቶችን ለምሳሌ ቤስት ኤግዛምፕል እዚህ ጋር የተጠቀሰው ባዮቴክኖሎጂን በመጠቀም ህይወት ያላቸው ነገሮች ሞር ፕሮዳክቲቪቲያቸው ከፍተኛ እንዲሆን ቅድም ያነሳናቸው ነገር ህክምናም ላይ ሜዲሲኖችን መድኃኒቶችን ከመቀመም የተሻሻሉ ሰብሎችን ከማምጣት አንጻር ትልቅ አስተዋጽኦ። ሌላው ቼንጅስ ኤንድ ዲቨሎፕመንትስ ይሄ ኤምብሪዮሎጂ ላይ ያሉ ልክ ኤምብሪዮሎጂ ለምሳሌ የጽንስ ከተጸነሰበት ጊዜ ጀምሮ በርዝ እስከሚሆን ልጅ እስከሚወለድ ድረስ ያለውን እድገት ዲቨሎፕመንቱን ጄኔቲክስ ላይ እኛ እንዴት ከፓረንቶቻችን ኦፍስፕሪንጎች እንዴት የተለያዩ ትሬቶችን ኢንሄሪት እንደምንወርስ ምናምን እንማራለን። ኢቮሉሽን ላይ ደግሞ ስለ ዝግመተ ለውጥ የመሳሰሉ ነገሮችን ይሄ ሁሉ እንግዲህ የባዮሎጂ ብራንቾች ናቸው ማለት ነው። ሳይንቲፊክ ሜተድ ዋት ኢዝ ሳይንስ? ስለ ሳይንቲፊክ ሜተድ ነው በዚህ ሰብሴክሽን የምንመለከተው። በመጀመሪያ ግን ምንድነው ሳይንስ ከሚለው ስንነሳ ሳይንስ the word science comes from Latin word scientia which means knowledge። ለቃሉ እንግዲህ ከላቲን የመጣ ቃል ነው ሴንቲያ ከሚለው ማለት ነው። እሱም ትርጉሙ ኖሌጅ እውቀት የሚል ትርጉም ይሰጠናል ማለት ነው። ሴንቲያ የሚለው is a method of discovery and understanding by using problem solving process called scientific method። ሳይንስ የራሱ የሆነ ለየት ያለ መንገድ አለው። እውቀትን ኢንፎርሜሽኖችን ወይ ስለ ዓለም አዲስ ነገርን ለማግኘት ስንፈልግ ሳይንስ የራሱ የሚከተላቸው ፕሮሲጀሮች አሉ። አንድ ነገር ሳይንስ ነው፣ በሳይንስ የተረጋገጠ ነው ስንል እነዚህ ሳይንቲፊክ ሜተዶችን ስፔሻል የሆኑ ዌዮች ናቸው እውቀትን ለማግኘት የምንከተላቸው ማለት ነው። ለምሳሌ ሳይንስ ኤክስፐሪመንቶችን ሳይንቲፊክ እነዚህ አሁን ስፔሻል ዌይ ቀጥለን የምናያቸውን መንገዶች ተጠቅሞ ነው አንድ ነገር ፕሩቭ የሚያደርገው። ጀስት እንደ ሌሎች ሎጂክን ምናምን እንደ ፍልስፍና አይጠቀም። የራሱ የሆነ ኢምፔሪካል ሜተዶችን ወይም ሳይንቲፊክ ሜተድ ብለን ኤቪደንስ ያላቸው ሊታዩ ሊለኩ ሊጨበጡ የሚችሉ ነገሮችን አልፎ ነው ሳይንስ የሚሆነው አንድ ነገር ማለት ነው። እነዚህን ሳይንቲፊክ ሜተድ እንላቸዋለን። እነዚህ ስፔሻል የሆኑ እውቀትን ለማግኘት የምንከተላቸውን ወይም ዓለም ላይ አዲስ ሳይንሳዊ ነገርን አንደርስታንድ ለማድረግ ለማግኘት የምንሄዳቸውን ፕሮሲጀሮች ሳይንቲፊክ ሜተድ እና ሳይንቲፊክ ሜተድ is a way of conducting research based on theory construction, the generation of testable hypotheses, their empirical testing and the revision of theory if the hypothesis is rejected። ምንድነው ሳይንቲፊክ ሜተድ? ፕሮብለም ሶልቪንግ ነው። ሪሰርቾችን በመስራት ፕሮብለም ሶልቭ እናደርጋለን። ኢምፔሪካል ኤቪደንሶችን ይጠቀማል እውቀትን ለማግኘት። ቅድም እንዳልኳቸው ኦብዘርቭ ወይም ሜዥር የሚደረጉ ነገሮች ናቸው ወደ ሳይንስ እንትን ናቸው። ጀስት ሎጂክን አመክንዮን ምናምን እንደ ፍልስፍና ሳይሆን ኤክስፐሪመንቶችን ሜዥር በማድረግ ኦብዘርቭ በማድረግ የምናገኛቸው ናቸው ማለት ነው። ተጨማሪም አይዲያዎችን ቴስት የምናደርግበት ፋክቶችን የምናገኝበት ቲዮሪዎችን ምንፈጥርበት መንገድ ነው ሳይንቲፊክ ሜተድ ስንል። አሁን ቀጥሎ የምናያቸው ስቴፖች ቀጥሎ ወደ ስንት ናቸው እዚህ ጋር የተጠቀሱ? ወደ 7 አካባቢ ናቸው በአጠቃላይ አንድ ላይ እንትን ስናደርጋቸው እስከዚህ እስከ ሪፖርቲንግ ድረስ ነው እዚህ ጋር ያመጣው። የመጀመሪያው ኦብዘርቬሽን ነው። ኦብዘርቬሽን ማለት የመጀመሪያው ስቴፕ ነው።
ዓለም ላይ የሆነ ነገር ስንመለከት አዲስ ነገር ኢንተረስትድ የሚያደርገን ነገር ማለት ነው። በኋላ ወደ ምርምር የሚወስደን ነገር ለምሳሌ ለአጠቃላይ ፕሮሲጀሩ ለሳይንቲፊክ ሜተድ የተለመደ ምሳሌ አለ። እሱን እንጠቀም። ለምሳሌ አንድ አትክልት ወይ አበባ ኮርነር አካባቢ ያለ አበባ አለ እና ብርሃን ያለበት መስኮት አካባቢ ወይም በር አካባቢ ያለ አበባ አለ። እሱን ነገር ተመለከታችሁ። ምን ሲሆን አንደኛው ፕላንት ወይ አንደኛው አበባ በፍጥነት ያድጋል፣ ሌላኛው ደግሞ ብዙም ከዛኛው አንፃር እድገቱ የመስኮት አካባቢ ያለው ተለቅ ማለት ነገር ትመለከታል። ከዛ ጥያቄ ይፈጥርባቸዋል። ያ ነገር በተመለከታችሁ ነገር ጥያቄ ይፈጥርባቸዋል። ያ ሁለተኛ ስቴፕ ነው። ከኦብዘርቬሽን በኋላ አስኪንግ ኩዌስችን አባውት ሳምቲንግ ስላያችሁት ነገር የሆነ ጥያቄ ይፈጥርባቸዋል። ለምንድን ነው ያደገው? የተሻለ ብርሃን ስላገኘ ነው ምናምን ብላችሁ ታስባላችሁ ማለት ጥያቄ ይፈጥርባቸዋል። ለምን አንደኛው የተሻለ ከዛ ምን ትሆናል? ዱዊንግ ባክግራውንድ ሪሰርች ኤንድ ፎርሚንግ ሃይፖቴሲስ ሪሰርች ከዚህ በፊት የተሰሩ ካሉ እነሱን ቼክ ፋይንድ አውት ታደርጋላችሁ፣ ዲስከቨር ለማድረግ ትሞክራላችሁ። ከዚህ በፊት እንዲህ አይነት ነገሮች ጥናት ከተደረጉ ከዛ በኋላ ሃይፖቴሲስ ትሰራላችሁ። ሃይፖቴሲስ ስንል ኤዱኬትድ የሆነ ገስ ነው፣ መላምት ነው። ግን ኤዱኬትድ ባክግራውንዳችን ከትምህርት ከሳይንስ የመጣ መላምት ነው እንጂ ዝም ብሎ ከመሬት ተነስቶ ምንለው አይነት ወይም ለቴስት የማይመች ለፕሬዲክሽን የማይመች ቴስተብል የሆነ ነው መሆን ያለበት። ጀስት ሃይፖቴሲስ የማይመች መሆን የለበት። ለዛ ነው ኤዱኬትድ የሆነ ገስ መሆን አለበት ለዛ ጥያቄያችን። ለምሳሌ አሁን ላነሳ ነው ብዙ ፀሐይ ብርሃን መስኮት አካባቢ ያለው የተሻለ ብርሃን ስለሚያገኝ ነው ያደገው ብለን ካሰብ ብዙ ብርሃን የሚያገኙት ቶሎ ያድጋሉ ብለን በዛ መላምት እንነሳለን። ከዛ በኋላ ቴስቲንግ ሃይፖቴሲስ ይሄን መላምታችንን ቴስት ኤክስፐሪመንት እናደርጋለን። ወደ ሙከራ እንገባለን። ሙከራውን ዲዛይን አድርገን ኤክስፐሪመንቱን የኛ መላምት ትክክል እንደሆነና እንዳልሆነ ቼክ እናደርጋለን ማለት አናላይዝ እና ኢንተርፕሬቴሽን ኦፍ ዴታ ከኤክስፐሪመንት በኋላ ሃይፖቴሲሱን ቴስት ካደረግን በኋላ አናሊሲስ እንሰራለን። ዴታዎችን ኢንተርፕሬት ማድረግ ሪዛልቱን የመጣውን ዴታ በማየት ኤክስፐሪመንቱን ያመጣውን ዴታ ፊገር አውት በማድረግ ማለትም ለምሳሌ ተለቅ ብሏል ወይስ አንሷል? አንደኛውን ላይት የተሻለ ሰጥተናል፣ አንደኛውን አላ። ስለዚህ ያ አድጓል ወይስ አላደገም የሚለውን ነገር አናሊሲስ እንሰራለን። በኋላ ላይ ከዛ አናሊሲስ ከሰራን በኋላ ወደ ድምዳሜ ኮንክሉዥን እንመጣለን ማለት ነው። ያ አሁን በሰራነው አናሊሲስ የኛ ሃይፖቴሲስን ሳፖርት የሚያደርግ ከሆነ ወይም የሚስማማ ከሆነ ከኛ ሃይፖቴሲስ ጋር እንትን እንላለን። ሪጀክት ደግሞ ከዛ ጋር ከኛ ሃይፖቴሲስ ጋር የማይስማማ ከሆነ ሪጀክት እናደርገዋለን ማለት ነው። ተመልሰን የተለየ ሃይፖቴሲሳችን የመጀመሪያው ስህተት ስለሆነ ሌላ ቴስተብል የሆነ ሃይፖቴሲስ ድሮ እናደርጋለን ወይም ፎርም እናደርጋለን ማለት ነው። ከዛ በኋላ ቲዮሪ ሰባተኛው ስቴፕ ቲዮሪ ይሆናል። ቲዮሪ ማለት ብዙ ጊዜ የኛ ኤክስፐሪመንት በተደጋጋሚ በተለያዩ ሳይንቲስቶች እንትን ካረገን በኋላ ከተሞከረ በኋላ ምናምን ወደ ቲዮሪ ወደ ጽንሰ ሀሳብ ይመጣል ማለት ነው። ያ ቲዮሪ ከዛ በኋላ ወደ ኢቫሉዌሽን ወደ መገምገም ሳይንቲስቶች ያን በደንብ ሪቪው ያደርጋሉ። በደንብ እንደተሰራ ሎጂካል እንደሆነ በብዙ መልኩ ያን ነገር ቼክ ያደርጋሉ። ኢቫሉዌሽን ይገመግሙታል። መጨረሻ ላይ ሪፖርት ወይም ተዘጋጅቶ በጆርናል መልክ
የኛን ውጤት አዘጋጅተን ይሄ ነው ይሄን አይነት ሃይፖቴሲስ ተጠቅሜ እንዲህ አይነት ኤክስፐሪመንቶችን ሰርቼ በዚህ አይነት ድምዳሜ ወደዚህ አይነት ቲዮሪ መጥቻለሁ ብሎ ያ ሰው ሼር ያደርጋል ማለት ነው ለሌሎች ሳይንቲስቶች ያገኘውን ውጤት ዓለም ላይ በጆርናሎችን የተለያዩ ሳይንቲፊክ መጣጥፎችን ጽሁፎችን በመጠቀም በጆርናሎች ያሳትማል። ከዛ በኋላ ሌሎች ሳይንቲስቶችም ያን በመከተል በራሳቸው ሙከራ ያደርጋሉ ማለት ነው። እነዚህ ናቸው በዋናነት ስቴፓቸው ማለት ነው። ግን አንድ በአንድ በዲቴል ቀጥሎ እንመጣበታለን። እንግዲህ አሁን ካየናቸው የሳይንቲፊክ ሜተድ ፕሮሲጀሮች አንድ በአንድ እያንዳንዳቸውን ስንመለከት የመጀመሪያው ምንድነው ብለናል? ኦብዘርቬሽን ነው። ኦብዘርቬሽን can be made directly through the sensory system, mainly vision, hearing, taste, smell and touch። እንግዲህ በእነዚህ መልኩ ኦብዘርቬሽን ኖታይስ ማድረግ መረዳት የሆነን ነገር በስሜት ህዋሶቻችን በኩል ዳይሬክትሊ ከሆነ በስሜት ህዋሶቻችን በኩል የምንረዳበት መንገድ ነው። ይሄ እንግዲህ ስታርቲንግ ፖይንት ነው ለሳይንቲፊክ ሜተድ። የትኛውም ሳይንስ ከዚህ ነው ከምልከታ ከኦብዘርቬሽን ነው የሚነሳው። ዳይሬክትሊ ሲሆን በመመልከት ከለር አበቦችን ምናምን እንመለከታለን። የሆነ ነገር በማዳመጥ ቴስት በማድረግ ቴስቱን ጣፋጭ ነው መራራ ነው ምናልባት ሽታውን ተች ቴክስቸሩ ምናምን ተች በማድረግ ኢንዳይሬክትሊ ደግሞ they can ሳይንቲስቶች they can also be made indirectly ኦብዘርቭ ሊያደርጉ ይችላሉ። ምንም በመጠቀም ስፔሻል ኢኩዊፕመንቶችን ማይክሮስኮፕ most biological investigation starts with an observation of structure, process or behavioral pattern። የተለያዩ ኢንዳይሬክትሊ ቱሎችን ባዮሎጂስቶች በመጠቀም ስፔሻል ኢኩዊፕመንቶችን ማይክሮስኮፖችን አሁን ጥቂት ህዋሳት ምናምን ለመመልከት ማይክሮስኮፕን እንደ ተርሞሜትር ቴምፕሬቸር ምናምን ለመለካት ሊጠቀሙ ይችላሉ። አብዛኛው ደግሞ ሞስት ባዮሎጂስት የባዮሎጂ አጥኚዎች ወይ የባዮሎጂ ጥናቶች በምልከታ ነው። ኦብዘርቬሽን ኦፍ ስትራክቸር ስንል ቅርጻቸውን ሼፕ ለምሳሌ የቅጠሎችን ሼፕ ፕሮሰሱን ለምሳሌ ቁስልን እንዴት እንደሚድን ምናምን ቢሄቪራል ፓተርን እጽዋትም እንስሳት ምናምን በብዛት ፓተርን አላቸው የራሳቸው ቢሄቪራል በእንቅስቃሴ ለምሳሌ ጉንዳኖች የራሳቸው በሙቭመንት ጊዜ የራሳቸው ፓተርን አላቸው። እነሱን እነዚህ ቢሄቪራል ፓተርኖች ይጠናሉ ማለት ነው። ሁለተኛው ስቴፕ አስኪንግ ኩዌስችን ጥያቄን መጠየቅ። አንዴ እንትን ሲፈጥርብን ከተመለከትን በኋላ በተፈጥሮ ክሩሺየስ ምን ጥያቄ ይፈጥርብናል? የሆነ ያየነው ነገር መልስ ስለሚያስፈልገው ጥያቄ ይፈጥርብናል በተፈጥሯችን ማለት ነው። ሳይንቲፊክ ሜተድ ስታርትስ when you ask a question about something that you observe የተመለከታችሁን ነገር ከመጠየቅ ነው ሳይንቲፊክ ሜተድ የሚጀምረው። እነዚህ ጥያቄዎች በተለያዩ መልኩ ልንጠይቅ እንችላለን። የሃው ጥያቄ ሊሆን ይችላል፣ የዋት፣ የዌን፣ የሁ፣ የዊች፣ የዋይ፣ የዌር ጥያቄዎች ሊሆኑ ይችላሉ ማለት ነው። እነዚህ ጥያቄዎች አንድን ነገር ስንመለከት ከተመለከትን በኋላ ለምንድን ነው እንዲሆነ ዋይ ብለን ልንጠይቅ እንችላለን። የት ነው የሆነው ዌር ምናምን ብለን ሃው እንዴት ሆነ ምናምን ብለን ጥያቄዎችን እናነሳለን ማለት ነው። በሶስተኛ ደረጃ ላይ እነዚህ ጥያቄዎችን ናቹራሊ ከጠየቅን በኋላ ባክግራውንድ ሪሰርች እና ፎርሚንግ ሃይፖቴሲስ መላምትን ፎርም ወደ ማድረግ ነው የምንሄደው። ባክግራውንድ ሪሰርች ስንል ይሄ ነው መልሱ ብለን እንትን ከማለታችን በፊት ገስ እናደርጋለን። ይሄ ሊሆን ይችላል በዚህ ምክንያት ነው እንዲሆነው ብለን የራሳችንን መላምት እናስቀምጣለን። ያ ሌሎች ሳይንቲስቶች
ሊያደርጉት ወይም ቴስት ሊደረግ በሚችል መልኩ የሚሆን ሃይፖቴሲስ ነው ፎርም ስናደርግ። በነገራችን ሃይፖቴሲስ አንዳንዴ ኢንተሊጀንት እዚህ ጋር እንዳለው ኢንተሊጀንት ጌስ ወይም ኤዱኬትድ ጌስ ቅድም እንዳልኳቸው እንለዋለን። the formation gather could be qualitative ሊሆን ይችላል። እንደዚሁም ኳንቲታቲቭ ኳሊታቲቭ ዲስክራይቢንግ ከለር ቴስት ኤክስትራ ኳሊታቲቭ ስንል ኢንፎርሜሽኖች በኳሊቲ ነው የሚገለጹት ቃላትን በመጠቀም ማለት ነው። ቁጥር ሳይሆን ቃላት። ለምሳሌ ከለር ሊሆን ይችላል አረንጓዴ፣ ቢጫ፣ እንዲህ ብራይት ከለር ምናምን ብሎ ምናምን ስንል ይሄ ኳሊቲ ነው የሚገልጽልን የቁጥር ስላልሆነ። ቴስት ሊሆን ይችላል ለምሳሌ መራራ ነው፣ ጣፋጭ ነው፣ ጎምዛዛ ነው ምናምን የምንላቸው ነገሮች እነዚህ ኳሊታቲቭ ናቸው በቃላት የሚገለጹ። ኳንቲታቲቭ ኢንቮልቪንግ ሜዠርመንትን አማውንት ኦፍ ኳንቲቲ እነዚህ ኢንፎርሜሽኖች ከሜዠርመንት ጋር ከቁጥር ጋር ለምሳሌ ቁመትን ስንለካ ይሄን ያህል ሴንቲሜትር ነው ምናምን እንላለን። ወይም ዲግሪ ሴልሺየስን ቴምፕሬቸር ምናምን ስንለካ በቁጥር ነው እናስቀምጠው። እነዚህ አይነት ኳንቲታቲቭ ወይም በቁጥር የሚገለጹ ይሆናሉ ማለት ነው። እነዚህንም በደንብ መለየት ያስፈልጋል። hypothesis could be defined as suggested explanation of a certain observed phenomena or problem. Scientific hypotheses need to be tested since they are assumptions of tentative examples. Hypothesis is a tentative theory characterized እንግዲህ እነዚህ የተጠቀሱ በአጠቃላይ ሃይፖቴሲስን ፎርም በምናደርግ ጊዜ መጀመሪያ ሁለተኛ ስቴፕ ላይ የሆነ ነገር ኦብዘርቭ አድርገን ጥያቄ ፈጠረብን። ሁለተኛ ላይ ለዛ ጥያቄ ጊዜያዊ መልስ ማዘጋጀት ነው። ሃይፖቴሲስን ኤክስፐሪመንት መደረግ የሚችል ነገር ነው። ለጊዜያዊ መልስ የሚሆን ነገር ነው ሃይፖቴሲስ የምንለው። ቴንታቲቭ ወይም ቴምፖራሪ የሆነ ኤክስፕላኔሽን ነው ላየነው ነገር። ኢንተሊጀንት ጌስ ነው ዝም ብሎ የመጣ መላምት ሳይሆን ከትምህርት ከእውቀት የመጣ ጌስ ነው የሚሆነው። በተጨማሪም ይሄ ኢንተሊጀንት ጌስ ስንል ቴስት የግድ ኢት መስት ቢ ቴስት መደረግ መቻል ቴስተብል መሆን መቻል አለበት። የኛ በኋላ ላይ ዲዛይን ለምናደርገው ኤክስፐሪመንት መሞከር የሚችል ነገር ነው መሆን ያለበት ማለት ነው ሃይፖቴሲስ። ስለዚህ እዚህ ጋር የተጠቀሱ ቴንታቲቭ ሃይፖቴሲስ ቴንታቲቭ ቲዮሪ ነው። ካራክተራይዝ እነዚህ ባህሪያቶች አሉ። ጊዜያዊ የሆነ የኛ መልስ ነው ወይም ቴምፖራሪ የሆነ ሀሳብ ነው። የግድ ቴስት መሆን ያለበት ማለት ነው። ስለዚህ ፕሬዲክት ለፕሬዲክሽን በኋላ ላይ ፕሬዲክት ለምናደርገው ነገር ማለትም የኔ ሃይፖቴሲስ ትክክል ከሆነ ማለትም እንዲህ ካደረኩ እንዲህ ይሆናል፣ እንዲህ ካደረኩ የሚል አይነት ነገር እንዲህ አይነት ነገር ካደረኩ እንዲህ ይሆናል ከሚል መላምት ነው የምንነሳው። በኋላ ላይ ፕሩቭም ዲስፕሩቭም ወይም ሪጀክትም አክሰፕት ሊሆን የሚችል ነው ማለት ነው ከኤክስፐሪመንት በኋላ። ኦቨር ታይም በጊዜ ሂደት ደግሞ built on gradual accumulation of indirect evidence. It consists of interconnected statement. It may have number of prediction ሊኖሩት ይችላሉ። እነዚህ የሃይፖቴሲስ ባህሪዎች ናቸው። ሌላው በጣም ኢምፖርታንት የሆነ የሪዝኒንግ አይነቶች አሉ። እነዚህ ሃይፖቴሲሶች መላምቶችን ስናስቀምጥ ሪዝኒንግን ሁለት አይነት ሪዝኒንግ ልንጠቀም እንችላለን። ምን አይነት? ኢንዳክቲቭ እና ዲዳክቲቭ ሪዝኒንግ የሚባሉ አሉ። ሜቢ ከዚህ በፊት በተወሰነ ሃይ ስኩል ላይ ምናምን ሰምታችሁ ሊሆን ይችላል ስለነዚህ። ኢንዳክሽን ኤንድ ዲዳክሽን አር ፓተርንስ ኦፍ ቶት ኦፍ often recognized in creation of a hypothesis. እንግዲህ ኢንዳክቲቭ እና ዲዳክቲቭ ሪዝኒንግ ስንል ሁለት አይነት የሪዝኒንግ ወይ የአመክንዮ ክፍሎች ናቸው። በሰፊው ሎጂክ ላይ ትማራላችሁ
ስለ ዲዳክቲቭ እና ኢንዳክቲቭ በተለይ አርጊመንቶችን ፎርም በማድረግ የኢንዳክቲቭ ሪዝኒንግ አይነቶች የዲዳክቲቭ ሪዝኒንግ አይነቶችን ፍሬሽመን ላይ ሎጂክ ስትማሩ በሰፋ መልኩ ነው ዋናም የዛ ፓርት ስለሆኑ የሪዝኒንግ ፓርት ስለሆኑ እነሱ እዚህ ጋር ግን ጀስት ከባዮሎጂ ጋር በመያያዝ ለመላምቶችን በምንሰራ ጊዜ ኢንዳክቲቭም ዲዳክቲቭም ሊሆን ይችላል ሪዝኒንጋችን። ኢንዳክቲቭ ስንል ከስፔሲፊክ ወደ ጀነራል ሎጂክ ፕሮሴስ ፍሮም ስፔሲፊክ ቱ ጀነራል ስንሄድ ነው ኢንዳክቲቭ። whereas ዲዳክቲቭ ሎጂክ ፕሮሴስ ጀነራል ቱ ስፔሲፊክ ከሆነ ደግሞ ዲዳክቲቭ ሪዝኒንግ ይሆናል ማለት ነው። ኢንዳክቲቭ ሪዝኒንግ ስንል ስፔሲፊክ ቱ ጀነራል ስንል ከሆነ ስፔሲፊክ ኦብዘርቬሽኖች ተነስተን ወደ ጀነራል ሆነ ድምዳሜ እንሄድበት። ለምሳሌ የሆነ ፓተርን ለማግኘት እንፈልግ እስቲ ኤግዛምፕል ከተሰጠን እናያለን። ኦኬ እሺ ከራሳችን እንትን ልበል። ለምሳሌ የሆነ ነገር ስፔሲፊክ የሆነ ነገር በመመልከት ለምሳሌ እናንተ የሆነ ፓርክ ላይ ወይ ጫካ ላይ ዙ ላይ እንትን ትመለከታላችሁ። አንበሳ 4 እግር አለው። ሌላም ደግሞ እንስሳ ምናልባት የታንዛኒያ የምትታወቀው በኤሌፋንት ምናምን በእነዚህ የዱር አራዊቶች የታንዛኒያ ግራስላንድ ኤሪያዎች አካባቢ በሰፊው እዛ ስትሄዱ አንበሳም 4 እግር ያለውን ጅብም 4 እግር ያለው ሌሎችም እንስሳቶችን የተወሰኑትን ከተመለከታችሁ በኋላ ኦል አፍሪካ ማመልሳ 4 legs ብትሉ ሁሉም የአፍሪካ ማማሎች 4 እግር ነው እንትን ያላቸው ባለ 4 እግር ናቸው ብላችሁ ብትደመድሙ ይሄ ኢንዳክቲቭ ሪዝኒንግ። ምክንያቱም ከሆነ ስፔሲፊክ አንበሳን እንትንን ጅብን ኤሌፋንት ምናምን በመመልከት ወደዛ ድምዳሜ የደረሳችሁ። ያም ግን ምን ይፈልጋል? ከስፔሲፊክ ወደ ጀነራል ሄዳችሁ ምን ይፈልጋል? ቴስት ኤክስፐሪመንት መደረግ ይኖርበታል ማለት ነው። ሌላው ዲዳክቲቭ ሪዝኒንግ ኦል አኒማልስ አር ሞርታል ብንል ዲዳክቲቭ ሪዝኒንግ ላይ ዶግስ አር አኒማልስ ይሄ ማይነር ፕሬሚስ ምንላቸው መነሻዎች ናቸው ወደ ኮንክሉዥን ወደ ድምዳሜ ወደፊት ሎጂክ ላይ በሰፊው ትማራላችሁ። ይሄ መነሻ መንደርደሪያዎቻችን ናቸው ለድምዳሜ ለኮንክሉዥን የምንሄድበት ነው። ሁሉም እንስሳት ሟች ናቸው። ውሻዎች እንስሳት ናቸው። ማይነር ፕሬሚስ ነው። ስለዚህ ውሾችም ሟች ናቸው። ስለዚህ ከጀነራል ተነስቶ ወደ ስፔሲፊክ ነው የመጣው ማለት ነው። ምክንያቱም ሁሉም እንስሳት ሟች ከሆነ ውሻም ከእንስሳት ደግሞ ማይነር የሆነው ፓርት ነው። ምን ውሻ አንዱ የእንስሳ ፓርት ነው። እንስሳ ብዙ አይነት አለ። ከዛ ውስጥ አንዱ ውሻ ነው። ስለዚህ ከትልቁ ወደ ትንሹ እየመጣ ያለው ቅድም ከትንንሾቹ ከአንበሳ ከሃይና ምናምን ወደ ሁሉም እንስሳት ሄደው አሁን ደግሞ ከሁሉ እንስሳት ወደ ማይነር ፓርት ነው የመጣው። ስለዚህ ይሄ ደግሞ ዲዳክሽን therefore dogs are mortal ስንል አሁንም ከጀነራል ወደ ስፔሲፊክ ነው የመጣ ነው። ይሄም ቴስት መደረግ መቻል ይኖርበታል ማለት ነው። ኢንዳክቲቭ ሪዝኒንግ ላይም እዚህም ጋር ተጠቅሞታል። ጥሩ ኤግዛምፕል እንደ ሪካፕ ያገለግላል። ቴስት ስዊት አፕል ዋይ፣ ቴስት ስዊት አፕል ዜድ፣ ቴስት ስዊት ኤክስትራ ኮንክሉዥን ኦል አፕልስ አር ስዊት። እንግዲህ ለኢንዳክቲቭ ሪዝኒንግ ከስፔሲፊክ ኦብዘርቬሽን ወደ ጀነራል ኮንክሉዥን የምንሄድበት የሪዝኒንግ ኤግዛምፕል ነው የሰጠን። መጨረሻ ላይ ጀነራል የሆነ ኮንክሉዥን የወሰደው ኦል አፕልስ አር ስዊት አለ። መጀመሪያ ላይ ኤክስ የሚባል አፕል ጣፋጭ ነው፣ ዋይን ሞከረው ጣፋጭ ነው፣ ዜድም ሞከረው ጣፋጭ ነው። ስለዚህ ሁሉም አፕል አይነቶች ጣፋጭ ናቸው ብሎ ሰው ይሄን አይነት ሪዝኒንግ ከስፔሲፊክ ተነስተን ወደ ጀነራል የምንደርስበት
ኢንዳክቲቭ ሪዝኒንግ ነው። ግን ይሄኛውም ኮንክሉዥን ጀነራል ኮንክሉዥን ስቲል ምን መደረግ አለበት? ቴስት መደረግ መቻል ይኖርበት። አራተኛው ስቴፕ ደግሞ ሃይፖቴሲስ ይሄ ነው። ቴስቲንግ ሃይፖቴሲስን ኤክስፐሪመንት ማድረግ መሞከር ነው ትልቁ። ሃይፖቴሲስ ቴስቲንግ ኦፍትን ኢንቮልቭስ ኤክስፐሪመንቴሽንን ያካትታል። ኤክስፐሪመንቴሽን ሃይፖቴሲሶች ትክክል ናቸው ብለን ለመመልከት ለማየት እንደ መነጽር የሚያገለግሉ ስቴፖች ናቸው። ከሃይፖቴሲስ ወደ ቲዮሪ በምንሄድ ጊዜ hypothesis that has withstood many such tests and has been shown to allow prediction to be made is known as theory። መጀመሪያ ላይ ሃይፖቴሲስ ወደ ቲዮሪ የሚሄድበት መንገድ በተደጋጋሚ ብዙ የተለያዩ ሳይንቲስቶች ይሞክሩታል። ኮንሲስተንትሊ ያ በኤቪደንስ መረጋገጥ ከቻለ ወደ ምን ያድጋል? ወደ ጽንሰ ሀሳብ፣ ወደ ቲዮሪ። ቲዮሪ ማለት በጣም ኦርጋናይዝድ የሆነ ኤክስፕላኔሽን ነው። ጠንካራ ነው፣ እንደ መላምት አይደለም። በተደጋጋሚ የተሞከረ ውጤት ሲሆን ነው ወደ ቲዮሪ የሚያድገው። ያ ደግሞ ሳይንቲስቶችን በጣም የተሻለ ፕሬዲክሽን ለምሳሌ ስለ ኢቮሉሽን ያለው ቲዮሪ መላምት እንደዛ አይነት ቲዮሪ እንትን እንዲሉ ያስችላቸዋል። ከዚህ ከፍ ሲል ደግሞ ሎ ይባላል። ሎ ሁል ጊዜ ትሩ የሆነ ነገር ቲዮሪ may generate such confidence through its predictive ability to be known as law። ወደ ሎ የሚያድግበት መንገድ ደግሞ የሆነ ስቴትመንቱ የተገለጸው በቲዮሪ መልክ የመጣው ሁልጊዜም በሰርተን ኮንዲሽን እውነት ሲሆን ነው። በተደጋጋሚ ፕሬዲክተብሊ እንዲረጋገጥ ሲችሉ ቁጥሮችንም በማስገባት ማቴማቲካሊ ለምሳሌ ከባዮሎጂ አንፃር የለ ሎ ኦፍ ኢንሄሪታንስ አለ አይደል? የሜንደል ሎ ኦፍ ኢንሄሪታንስ። ይሄም በሰርተን ኮንዲሽን ምንጊዜም ትሩ መሆን አለበት። ሎ ወደ ሎ ሊያድግ ማለት ነው፣ ከጽንሰ ሀሳብ ወደ ህግ። ይሄ ምንጊዜም እውነት ሲሆን ነው ሎ የሚሆነው። ፊዚክስም ላይ ሎ ኦፍ ኢነርሺያ፣ ይሄ ኒውተንስ ሎ ኦፍ ሞሽን፣ ሎ ኦፍ ግራቪቲ አሉ አይደል? እነዚህ ማቴማቲካል ሪሌሽንሺፑን በመመልከት አዘርዋይስ በሰርታይን ኮንዲሽን ትሩ የሆኑ ኤክስፐሪመንቶች ናቸው ወደ ሎ የሚያድጉት ማለት ነው። So in most hypotheses there are a number of factors which may influence the observation. These are called experimental variables. These are እንግዲህ ኤክስፐሪመንታል ቫሪያብል የሚባሉ አሉ። በኤክስፐሪመንት ውስጥ ፋክተሮች ናቸው ውጤቱን ኤክስፐሪመንት ውጤቱን ኢንፍሉዌንስ ተጽዕኖ ሊያሳድሩ የሚችሉ ናቸው። ኤክስፐሪመንታል ቫሪያብል ብለን የምንጠራቸው ማለት ነው። እነሱም በቀጣይ በሰፊው እንመለከታለን።